እግዚአብሔር እኔን ባስተማረኝ ልክ በተማርኩበት ልክ ደግሞ ከእናንተ ጋር መሆን ፈልጋለሁኝ። መዝሙረ ዳዊት ምዕራፍ 103 ከቁጥር 1 ጀምሮ እስከ 5 ድረስ ያለውን ነው ማንበብ የምፈልገው። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰውን ስሙ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረትና በቸርነቱ የሚከልለሽ ምኞትሽንም ከበረከቱ የሚያጠግባት ጎልማሳነትሽንም እንደ ንስር ያድሳል ይላል። የጌታ ስም ብሩክ ይሁን። እስከነበረው ባለው በነበረው በጸሎት መንፈስ እስማማለሁ። ስለዚህ ቀጥታ ካለን ጊዜ አንፃር ወደ መልእክቴ ቢሄድ በጣም ደስ ይለኛል። መዝሙር 103ን ያው እዚህ እኔም በትኩረት ሰጥቼ መናገር የምፈልገው ክፍል ቁጥር 2 ላይ ያለውን ቃል ነው። እንደ ርዕስ መውሰድ የምትፈልጉ ሰዎች ምስጋናውን ሁሉ አትርሺ የሚለውን ቃል ነው። ይሄ በ54ቱ ትርጉም እንዲህ ነው። በመደበኛው ትርጉሙ ግን በአዲሱ መደበኛ ትርጉሙ ግን የሚናገረው ያንን ቦታ ውለታውን ሁሉ አትርሺ የሚለውን ቃል ነው። እዚህ ውስጥ መቼስ ያው ምስጋናን በቀጥተኛ በቁም ትርጉም ዳዊት የወሰደው እንደዛ ስለሆነ ነው። ቀጥታ ውለታውን ወይም ደግሞ ምስጋናውን የሚል ቃል ነው ያለው። ሐሳቡን ስናየው ማለት ውለታውን ነው የሚለው። ውለታውን ማለት ባለቤትነት ያለው የሆነ አንድ አካል እንዳለ ማወቅ እንችላለን፣ መረዳት እንችላለን። ውለታም ብለን ስናስብ ምስጋናውንም ብሎት ነው የሚናገረው እና ምስጋናውም ስንል ደግሞ የሆነ ምስጋናው የራሱ እንደሆነ ባለቤትነት ያለው የሆነ አካል እንደሆነ እናስባለን። ብዙ ጊዜ የምንመለከተው እዚህ ውስጥ ማለት ነው ይሄ ምስጋና የሚለውን ነገር እንደው ከልባችን በጣም ለእግዚአብሔር የወጣ አዲስ የሆነ እግዚአብሔር የሚቀበለው ከኛ የሆነ ነገር አድርገን ልናስብ እንችል ይሆናል። እንደዛ ግን አይደለም። ብዙ መጽሐፍ ቅዱስ ክፍሎችን ስንመለከተው ምስጋናውን ነው የሚለው። ምስጋናው የእግዚአብሔር እንደሆነ ግልጽ ስለሆነ ማለት ነው። ምስጋና እግዚአብሔር በእኛ ውስጥ ያስቀመጠ ወይም ደግሞ ለእኛ የሆነ ለእኛ የሰራው ያደረገው ነገር እንደሆነ መገንዘብ በጣም አስፈላጊ ነው። በአጠቃላይ ምስጋና ለተደረገልን በጎ ነገር ሁሉ የምንሰጠው ወይም የምንመልሰው ምላሽ ነው። ወይም ደግሞ ላደረገው ወይ ለሰጪ ዕውቅና የምንሰጥበት ነው። ይሄ ጉዳይ የኔ አይደለም። ይሄ ጉዳይ በኔ ምክንያት የመጣ ወይም በሌሎች ነገሮች በኔ ምክንያት የመጣ ሳይሆን የመጣው ባንተ ነው ብለን ምስክርነት የምንሰጥበት ወይ ዕውቅና የምንሰጥበት ነገር እንደሆነ ሊታሰብ ይገባል። እዚህ ጋር ያለውን ቃል ስንመለከት ዳዊትም የተናገረው እንደዛ ነው። አትርሺ ብሏል። አትርሺ ምስጋናውንም ምን እንዳትይ ነው የሚለው እንዳትረሺ ብሎት ይናገራል። ይዘረዝረዋል ከታች ምን ጉዳይ ላይ ነው እግዚአብሔር ምስጋናውን የሰራው ብሎ ሲናገር ከታች 5 መሰረታዊ ነገሮችን በደንብ አድርጎ ይዘረዝራል ማለት ነው። ምን አይነት ምስጋና እንዳለ የዘረዘረበትን መንፈስ ስንመለከት ከዚህ የተነሳ ነው ምስጋና የወጣው ወይም ምስጋና የፈለቀው ብለን ማለት እንችላለን። ማለት እግዚአብሔር በእኛ ሕይወት ውስጥ በጎነትን ያደርጋል። ለተሰራልን በጎነት ደግሞ ለእግዚአብሔር ምን እንሰጣለን ማለት ነው? ምላሽ እንሰጣለን ማለት ነው። ምላሽ እንሰጣለን። ያንን ነገር ነው እግዚአብሔር ያንን ነገር ነው ውለታ ነው ምስጋና ነው ያ ነገር ማለት ነው። እግዚአብሔር ምስጋናን በሕይወታችን ላይ እንደሚሰራ ብዙ የመጽሐፍ ቅዱስ ክፍሎችን ማየት እንችላለን። 115ኛው ላይ በምንመለከተበት ሰዓት እንደዚህ አይነት ነገር ነው። አቤቱ ስለኛ አይደለም ስለ ስም ለራስ ክብርንና ምስጋናን ስጥም ብሎት ይናገራል። ስለዚህ እግዚአብሔር ለራሱ ነው ምስጋናውን የሚያዘጋጀው በእኛ ሕይወት ውስጥ ማለት ነው።
በእኛ ህይወት ውስጥ ምስጋናን አዘጋጀ ማለት እግዚአብሔር ለኛ የሆነ በጎ የሆነን ነገር ምን ብሏል ማለት ነው? ሰርቷል፣ አድርጓል ማለት ነው። አድርጓል። ላደረገው ነገር ደግሞ ከኛ እግዚአብሔር ከሰራው ስራ የተነሳ የሚሰጥ ነገር ነው፣ የሚመለስ ነገር ነው። ለዛም ነው ዳዊትም ይህንን ነገር ውለታውን ወይም ደግሞ ምስጋናውን አትርሺው ብሎት ይናገራል። አትርሺ። ለምንድን ነው አትርሺ ያለው? ስለዚህ ውለታ የሚባለው ነገር ይረሳል ማለት ነው አይደለም እንዴ? ይረሳል ማለት ነው። ይረሳል። ሊረሳ የሚችል ነገር ነው ማለት ነው። ሊረሳ የሚችል ነገር ነው። ውለታ ወይም ደግሞ የተደረገልንን ነገር ወይም ሰጪውን ልንረሳ የምንችልበት አጋጣሚዎች በጣም ብዙ ናቸው። እጅግ በጣም ማለት ነው። እጅግ በጣም ናቸው። ሊረሳ ስለሚችል ማለት ነው። ከመርሳት አኳያ ብዙ ልናነሳ የምንችላቸው የእግዚአብሔርን ቃል ማየት የምንችልባቸው፣ ምክንያቱም እግዚአብሔር ምስጋናን ሲሰራ፣ እግዚአብሔር ውለታን በእኛ ህይወት ውስጥ ሲሰራ ሊረበቃ የተረሳበት ወይም በእግዚአብሔር ቃል ውስጥ በሰፊው የእስራኤል ህዝብና በእግዚአብሔር መካከል ያሉ ግንኙነቶች የተመሰረቱት አብዛኛው በዚህ ነገር ላይ ስለሆነ ይሄ ነገር ብዙ ጊዜ በእግዚአብሔርና በህዝቡ ወይም በእስራኤል መካከል እንደ ጭቅጭቅ ምክንያት ሆኖ እናያለን። በሰፊው ማለት ነው። እንደ ጭቅጭቅ ምክንያት ሆኖ እናያለን። እግዚአብሔርም ሁል ጊዜ ያነሳል ይሄን ጉዳይ ማለት ነው። እንዲያስታውሱ እግዚአብሔር ይፈልጋል እንዲያስታውሱ ማለት ነው። ሊረሳ የሚችል ጉዳይ ስለሆነ ማለት ነው። ማለት በእኛ አባባልም በእኛ ሁኔታ ሊረሳ የሚችልበትን ማለት በልቶ የሚክድ ሰው አለ አይደለም? ውለታ የሚክድ ሰው አለ። አባባሎችም ብዙ ስላሉ ማለት ነው። በመጽሐፍ ቅዱስ ውስጥ ውለታን አለማስታወስ፣ በተለይ የእግዚአብሔርን ውለታ አለማስታወስ እንደ ክህደት ነው፣ እንደ ትልቅ ኃጢአትም ሆኖ ቀርቧል ማለት ነው። አለማስታወስ ማለት ነው። ምስጋና የሚረሳ ነገር ስለሆነ ዳዊት ሁል ጊዜ ነፍሱን ያነቃቃታል። ነፍሴ ሆይ ብሎ ለራሱ ነው። ይሄ ስብከት በመጀመሪያ ደረጃ ያደረገ ያለው ዳዊት ለራሱ ስለሆነ ማለት ነው። ምስጋናውን ምን እንዳትረሺ ብሏል። አትርሺ የሚለውን ቃል ያነሳል። ይሄ ጉዳይ ከእግዚአብሔር ጋር ቀጥተኛ የሆነ ጥል ስለሚፈጠር ማለት ነው። ቀጥተኛ የሆነ ግጭት ስለሚፈጠር ማለት ነው። ምክንያቱም እነኚህ ነገሮች የተሰሩት በማን ስለሆነ? በእግዚአብሔር ስለሆነ። የተዘጋጁት በማን ስለሆነ? በእግዚአብሔር ስለሆነ የተዘጋጀ ስለሆነ ማለት ነው። በእግዚአብሔር የተዘጋጀ ስለሆነ ማለት ነው። ስለ መርሳት አንዳንድ ነገሮችን ሳይ በጣም ይገርመኛል። በተለይ ሳይንሳዊ ሁኔታዎችን እስኪ ልመልከት ብዬ የተመለከትኩበትን ነገር ሳይ ስለገረመኝ በእውነት ሰዎች መርሳትን በተመለከተ ልብ ሊሉ እንደሚገባ ያስተዋልኩበት የተረዳውበት ነገር ስለሆነ ነው። አንድ ጀርመናዊ የስነ ልቦና ተመራማሪ ያደረገውን ማለት ነው ምርምር በምናይበት ሰዓት አንድ ሰው መረጃ ወይም ማንኛውም መረጃ ወደ አይምሮ በመጣ ወይም በገባ ባሉት 20 ደቂቃ ውስጥ 40% ይረሳል ይላል። ስለዚህ ይሄን ጉዳይ ምን ይላል ማለት ነው? ልብ ልንለው ይገባል ማለት ነው። የመጡ መረጃዎች ማለት ነው 40% በ20 ደቂቃ ውስጥ ምን እየሆነ ነው ያለው? ምንድነው እየተናገረ ነው ያለው ማለት ይሄን ሰብከን በወረድን በ20 ደቂቃ ባልሞላ ጊዜ ውስጥ 40% ምን ይላል ማለት ነው? የለም ማለት ነው። በተከታታይ ባሉት አንድ ሰዓት ወይም ደግሞ 30 ደቂቃ ውስጥ 70%ን ይረሳል ነው የሚለው። 70%ን ይረሳል። እርግጥ ነው ብዙ ለፍልፌ ምንድነው የተናገርኩት ቢባል ከ30% በላይ ማለት 70%ቱ የለም ማለት ነው። በጣም ጥንቃቄ ካልተደረገበትና ጉዳዩ ተደጋግሞ ሊታሰብበት ካልቻለ ደግሞ በሳምንት ውስጥ 80%ቱ የለም ነው የሚለው። ይሄ
እናንተም ከምትማሩበት ትምህርት አንፃርም ሊሆን ይችላል። ሰው ቀጥተኛ የሆነ መደበኛ ትምህርቱን ስራ ላይ ማዋል ካልቻለ በ5 ዓመት ጊዜ ውስጥ የለም ነው 80% የለም እንዳልተማረ ነው የሚቆጠር 80% ስለማይኖር ማለት ነው። ያ ማለት ሰው ምንም አይነት መረጃ ወደ አይምሮአችን ከገባ በኋላ ይሄ እንደ ሰው በሳይንሱ ምናልባት እነኚህ የመርሳትን ሁኔታ ስንመለከት ተፈጥሯዊ ክስተቶች ናቸው፣ ተፈጥሯዊ ሁኔታዎች ናቸው። አዳዲስ ነገር ለማስገባት ሌላውን ነገር ደግሞ ምን ለማለት አዲስ ነገር ለማስገባት የመጀመሪያውን ነገር ምን እያለ የሚሄድበት ነገር ስላለ ማለት ነው፣ እየጣለ የሚሄድበት ነገር ስላለ ማለት ነው። ይሄንን የምናየው ከመንፈሳዊ የሆነ መርሳትና አሁን የምናወራው የምንነጋገረው ማለት ነው መንፈሳዊ ማለት ነው። ይሄ የመዘንጋት ባህሪ፣ ይሄ የመርሳት ባህሪ በምን ያህል ልክ ነው የሚለውን ነገር ማጥናትና ማየት በጣም ያስፈልገናል፣ በጣም ያስፈልገናል። ምንድነው የመርሳት በሽታ የሚባለው? አልዛይመር ነው አይደለም? ይሄን ስፒሪቹዋል አልዛይመር ነው በሉትና ብታዩት በጣም መልካም በዛ ደረጃ ብንገነዘበውና ብናየው ማለት ነው። ስፒሪቹዋል አልዛይመር ነው። መንፈሳዊ የሆነ የመዘንጋት መንፈሳዊ የሆነ የመርሳት ሁኔታ ነው ያለው። ምክንያቱም አልዛይመር የያዘው ሰው እንደዚህ የመርሳት በሽታ የያዘው ሰው ያለበት ወይም የገጠመው ሰው ሁኔታዎችን ቶሎ አይደለም ከጥቂት ደቂቃ በፊት የነበሩ ሁኔታዎችን ምን ይላል አያስታውስም አይደለም? አያስታውስም። ከጥቂት ደቂቃ በፊት የነበረውን ሁኔታ አያስታውስም። ተናግሮ ሊሆን ይችላል፣ ቃል ገብቶ ሊሆን ይችላል። ሁኔታዎች ወይም የተለያዩ መረጃዎች ወደ አይምሮ ገብተውበት ሊሆን ይችላል። የገቡ ሁኔታዎች መረጃዎችም ማንኛውም አይነት ሁኔታዎች ይረሳል ማለት ነው። አካባቢውን ሳይቀር ሊረሳ ይችላል። ከየት ነው የመጣሁት ብሎ የራሱን አይደንቲቲ ራሱ ሊዘነጋ ስለሚችል ማለት ነው። አይደንቲቲውን ሊዘነጋ ይችላል። ስለዚህ ሌላ አይደንቲቲ እንዳለው አድርጎ ራሱን ሊያስብ ይችላል፣ ሊናገር በዛ ደረጃ ራሱንም ሊገልጥ ስለሚችል ማለት ነው። ይህ አልዛይመር ምናልባት ከያዘን አልያዘንም ማለት ስለማይችል እንደ ሰው ባህሪ በጣም ልናስብበትና ንቁ ሆነን የእግዚአብሔር ምስጋና የሱን ውለታ ልንሰጥ ይገባል ማለት ነው። እዚህ ነገር ላይ በሰፊው መዳሰስ፣ እዚህ ነገር ላይ በሰፊው ማውራት እጅግ አስፈላጊ ነው። እጅግ በጣም አስፈላጊ ነው። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ለምንድን ነው ግን በምን ያህል ፍጥነት ነው ሊረሱ የሚችለውን ቅድም ካነሳ ነው አንፃር ምናልባት ሊደግፉን የሚችሉ ቃሎችን በተወሰነ ደረጃ ብጠቅስ በጣም ደስ ይለኛል። መዝሙር 106 ቁጥር 13 ላይ ያለውን ቃል እንመልከት። ይሄ በትክክል በሽታ ነው፣ መንፈሳዊ በሽታ ስለሆነ ሰዎች የሚገጥማቸው ማለት ነው። ውለታን መርሳት፣ በልቶ ካጅ ማለት ነው። ምንድን ነው የሚለው? ቁጥር 113 ነገር ግን ይላል መደበኛው ትርጉሙ ያደረገውን ወዲያውንም ረሱት ብሎት ይናገራል። ፈጥነውም ይላል 54ኛው ትርጉም ላይ። እዚህ ክፍል ላይ ምናልባት ዳዊት ወይም ደግሞ እዚህ ክፍል ላይ ያለው ዝማሬ በብሔራዊ ደረጃ የቀረበ ንስሐ ነው፣ ኑዛዜ ነው። እዚህ ቦታ ላይ የቀረበው በብሔራዊ ደረጃ ምክንያቱም እግዚአብሔር ምንድነው ለሕዝቡ ያደረገውን የሚለውን ነገር ይቆጥሩ ነበር። በዚህ ክፍል ላይ የመጀመሪያውንም ሐሳብ በምንመለከትበት ሰዓት እስከ 13 ባለው ጊዜ ውስጥ ያለውን ስንመለከት እግዚአብሔር ለእስራኤል ምን አደረገ የሚለውን ነገር ይዘረዝርና ሁሉም የተደረገለትን ነገር አይተዋል፣ የተደረገለትን ነገር ተመልክተዋል። ነገር ግን ያደረገውን ነገር ሁሉ ፈጥነው ምን አሉ ነው የሚለው? ረሱት ይላል። ረሱት፣ ፈጥነው ነው የረሱት ይላል። ፈጥነው ነው የረሱት። ውለታ ሲከዳ ማለት ነው፣ ሲዘነጋ ማለት ነው። ይህንን ከጊዜ አንፃር ሊያው ሲብዬ እግዚአብሔር በተለይ እዚህ ዘጸአት ላይ እስራኤል ከመጀመሪያ ጀምሮ እግዚአብሔር ያደረገለትንና የነበረውን ጉዞ ልመልከት ብዬ በተወሰነ ደረጃ ለማየት ሞክሬያለሁኝ እና በጣም ስለገረመኝ ነው እዚህ ቦታ ያለው ቃል። በዚህ ዘጸአት ላይ ምዕራፍ 15 ላይ በምትመለከቱበት ሰዓት እግዚአብሔር ምን አይነት ነገር አደረገ ቢባል ለነሱ ራሳቸው በቃ ቃላት አጥሯቸው ያደረጉት በእግዚአብሔር ፊት የዘመሩት ዝማሬ። ምክንያቱም ፈረሰኛውን
ሁሉ ማለት ነው። በቃ በፊታቸው ባሰጠመ ሰዓት ጠላቱ የሚከተላቸውን ጠላት የፈርዖንን ሰራዊት አስጠሙ ማለት ነው። ከባርነት ነፃ አውጥቷቸው ባህር ሲከፈል በዓይናቸው አይተው ማለት ነው። በዓይናቸው ባህር ሲከፈል አይተው ማለት ነው። እነሱ በደረቅ ምድር ሄደው እነሱ በደረቅ ምድር በሄዱበት መንገድ በዛው መልክ የተከተላቸው ጠላት ሲሰጥም በዓይናቸው አይተው ማለት ነው። ልክ እንደተሻገሩ ያደረጉት ነገር ቢኖር ከበሮ ይዘው አይደለም፣ ያላደረጉት ነገር የለም አይደለም። ያልዘመሩት የዘማሪያዎቻቸውን ስትመለከቱት የሚያስደንቅ ዝማሬ ከዛ ወጥቷል። ብዙ ዘማሪዎቻችን ከዛ ላይ ያነሱ ብዙ ዝማሬዎች ሰርተዋል። ከነሱ ከዚህ ቃል ላይ ስትመለከቱት ማለት ነው። በባህር የጣለ እግዚአብሔር የተመሰገነ ይሁን ብለው በጣም ነው የጨፈሩት ነው የሚለው። በጣም ነው እግዚአብሔርን ያመሰገኑት ለእግዚአብሔር ላደረገው ነገር፣ በእነሱ ህይወት ለሰራውና ላከናወነው ነገር ምላሽ ሰጥተዋል። ምዕራፍ 15 ግን አልወጣም። 22ኛው ላይ ሲደርስ ግን ቃሉም የሚናገረው ከዛ ተነስተው ለ3 ቀን መንገድ ብቻ ነው ያደረጉት ነው የሚለው። የ3 ቀን መንገድ ብቻ ያደረጉት። በጉዟቸው ግን ትንሽ ውሃ አላገኙ። ውሃ ስላላገኙ ማራ ላይ ሲደርሱ በእግዚአብሔር ፊት ማማረር ጀመሩ። ይሄ ሁሉ ሁኔታ ወይም እግዚአብሔር ያደረጋቸው ሁነቶች በአጠቃላይ ለመረሳት የቆየው ጊዜ 3 ቀን ብቻ ነው። 3 ቀን ብቻ። ባህርን የከፈለው አምላክ አለ፣ መዘንጋት የለበትም። አለ ለውሃ ያንስ ይሆን እንዴ? እሱ ያንሳል? አያንስም። ማስታወስ ቢችሉ መረዳት ቢችሉ ፈጥነው የሚለውን ቃል በቃ እቺን እንደዚህ ነው የሆነው። 3 ቀን አልፈጀባቸው። እዛው ክፍል 16ኛው ምዕራፍ ላይ ስትመለከቱ 1 ወር ባልሞላ ጊዜ ውስጥ ማለት ደርሰዋል አይደለም። በሲን በረሃ ውስጥ ደርሰዋል። እዛ ጋር ደግሞ ለምግብ ጨዋዋል። ራባቸው ነው የሚለው። ራባቸው 30 ቀን አልሞላቸው። እንደው እዛ ጋማ በጣም እንደው እኔ እግዚአብሔርን በሆን ኖሮ በጣም እንደው ያ ቦታ በፍጹም ሊማሩ የማይችልበት ቦታ ነው። ምን አለበት በዛ በቅጽ ምድር እኮ ነው ያሉት አይደለም። አስታውሰው ማለት ነው። ያ አንድ ነገር አስታውሰዋል። እዛ ግብጽ ምድር ላይ ያለው ማለት ነው። በዛ በስጋ ምንቸት አጠገብ ተቀምጠን ያለውን ሁኔታ እየሳሉ ማለት ነው። በቃ ወደዛ መመለስን እስኪናፍቁ ድረስ ማለት ነው። እስኪናፍቁ ድረስ የእግዚአብሔርን ውለታ ዘንግተው ነበር። በቃ ሰው ይረሳል ማለት ነው። ምስጋና ይረሳል ማለት ነው። ምስጋና ለዛሬ መሰረት መሆን ካልቻለ አደገኛ ነው። ተረስቷል ማለት ነው። የተረሳ ሆኗል ማለት ነው። ከዚህ ብዙም ፈቀቅ ሳይሉ ነው ማለት 2 ወር ነው ጠቅላላ እዚህ ሲና በረሃ ላይ ወይም ሲና ተራራ ላይ የደረሱት በሁለተኛው ወር ነው። በሁለተኛው ወርማ የሚገርም ክደት ነው የፈጸሙት። እንደውም ከግብጽ ምድር ያወጣን አይደለም ያሉት። ጥጃ ሰርተው እንደዛ ነው ያሉት። ጥጃ ሰሩና ከግብጽ ምድር ያወጣን ያን ባህር የከፈለ ጠላቶቻችንን እንደዚህ ያሰጠመው እሱ ነው አሉ። ይችላል ማለት ነው። ሰው ይችላል፣ እንደዚህ መሆን ይችላል ማለት ነው። ይረሳል ማለት ነው። ፈጥኖ ይከዳል ማለት ነው። ይተዋል ማለት ነው። ምስጋና የሚባለው ነገር ማለት ነው። ውለታውን አትርሺ ነፍሴ ሆይ። ምንድነው ያደረገልሽ? እግዚአብሔር ምንድነው የሰራልሽ? ምንድነው ያከናውነልሽ? ይሄ ነገር ሊረሳ አይገባም። ሁሉ ጊዜ ብሎት ይናገራል። ለአይምሮ የሚሰጠው ሁሉ ጊዜ ተነቃቅቶ እንዲኖር ማለት ነው። መረጃውን ያስተላልፋል። የትላንትናውን መረጃ ያስተላልፋል። የትላንትናውን መረጃ ለራሱ ሁሉ ጊዜ ይናገራል። የጌታ ስም እየተመሰገነ ይሁን። እግዚአብሔር እንድናስታውሰው ይፈልጋል። ክደት ለመፈጸም ወይም ደግሞ የእግዚአብሔርን ውለታ ያደረገውን ነገር በሙሉ ለመርሳት አጥኙ ሰውየው እንዳለ ይመስላል። እውነት ይመስላል።
ይሄ ነገር በመንፈሳዊ ሂደት ውስጥ ወይም በመንፈሳዊ ሁኔታ ውስጥ ስንመለከት ደግሞ ምን ያህል ነገር እንደሆነ እንድታስቡ ፈልጋለሁ። እግዚአብሔር ይሟገታል ብዙ ጊዜ ማለት ነው። እንድንረሳው ስለማይፈልግ ማለት ነው። ማቴዎስ 16:9 ላይ እኔ እንደዚህም ብዙም አልተረዳሁትም ነበር። 16 የደቀ መዛሙርቱ ሁኔታን በደንብ አድርጎ የሚተነተን ነው የሚናገር ነው። 14ኛ ማቴዎስ 14 ማቴዎስ 15 ትልልቅ ታምራቶች የተደረጉበት ቦታ ነው። በተለይ ከተደረጉ ታምራቶች መካከል 5000 4000 ህዝብ የበላበት ማለት ነው። በምንም በባዶ ነገር ማለት በሚባል ደረጃ ማለት ነው የበላበት ሁኔታ ነው ያለው። 5 እንጀራ ይዘው ብዙ ህዝብ 5000 ሰው ተመግቧል። 7 እንጀራም ይዘው ከ4000 ህዝብ በላይ ተመግቧል። የመመገብ ብቻ አይደለም እዚህ ጋር የምንመለከተው ማለት ነው። ጌታም ለማስታወስ ሲፈልግ የተናገረው ስንት ተረፈ ብሎም ተናግሯል። በልታችሁ ስንት ተረፋችሁ ብሎ የተረፈውን እዚህ 12 መሶብ ይሄን ያህል እንትን ተርፎናል ብለውም እንዲያስቡ ሆኖ እንዲያስታውሱ ፈልጓል ጌታ እዚህ ቦታ ስትመለከቱት እንደዚህ አይነት ሐሳብ ስላለው ማለት ነው። 16ኛው ምዕራፍ 14 15 በጣም ተደጋጋሚ የሆነ ማለት ነው። አንድ ጊዜ አይደለም 2-3 ጊዜ ደጋግሞ አድርጓል ይሄንን ሁኔታ ማለት ነው። ምግብ አብዝቶ እንዴት እንዳጠገባቸውና እንዴት እንደተረፋቸው ማለት ነው። 16 ላይ ስትመለከቱ ግን መጽሐፉም ሲናገር ደቀ መዛሙርቱ በተለይ ወደ ማዶ በሚሻገሩበት ሰዓት እንጀራ መያዝን ምን አሉት ነው የሚለው ረሱ ይላል። ይሄ ከመርሰታቸው የተነሳ የተፈጠረባቸው ድንጋጤና ጭንቀት ወይም ደግሞ የተፈጠረባቸው ሁኔታን ነው የሚናገረው ማለት ነው። 5 እንጀራ ይዞ 5000 ከመገበ ማለት ነው። ከዚህ በኋላ ይሄ የሚከተለው ህዝብ ስለ ምግብ ማሰብ ነበረበት ማለት እንችላለን? አንችልም አይደለም እንዴ? ምግብ ለምን ይሰጋል? ለምን ነው የሚሰጋው? ትላንትና ይሄ ማለት በጣም በዚህ ጭንቀታቸውና በተአምሩ መካከል ያለውን ቀን ለማየት ስሞክር አንድ ቀን አልሞላ ማለት ነው። እዚህ ጋር የተደረገው ተአምር ወደ ማዶ በመሻገር ሂደት ውስጥ ወይም ከባህሩ ማለት ነው በማዶ ሲሻገሩ ያለውን ጊዜ ቆይታ ብቻ ነው ያለው። በዚህ ቆይታ ውስጥ ግን እንጀራ ባለመያዛቸው ምክንያት በጣም ተጨነቁ። አስደናቂው ነገር ጌታም ተናገረ ደግሞ እንደዛ ብሎ ማለት ነው። ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ሲላቸው እርስ በርሳቸው እየተነጋገሩ እንጀራ እኮ ባለመያዛቸው ምክንያት እኮ ነው ብለው እርስ በርሳቸው ይነጋገሩ ጀመረ። ያሙ ጀመረ፣ ይጨነቁ ጀመረ። ጌታ ለምንድን ነው ማታስተውሉት ብሎ ነው የተናገረው? ለምንድን ነው የረሳችሁት ብሎ ነው የሚናገረው? ምስጋና ይረሳል ለካ። ምስጋናው የሚረሳ ነው ለካ። ጌታ ዛሬ ይሄንን የመርሳት ወይም ይሄንን የመዘንጋትን ሁኔታ እንድንገለብጥለት ይፈልጋል፣ እንድናስታውስለት ይፈልጋል። ሁሉ ጊዜ ነው የሚለው ዳዊትም የተናገረው እንደዛ ስለሆነ ምስጋናውን ሁሉ ማለት ነው አንድም ሳይቀር ምን እንዳትረሽ ማለት ነው። ስለዚህ ችግር እንዳለብን እኔስ ችግር እንዳለብን ማለት ነው። ለመፍትሄው ምናልባት መድኃኒትን ለማግኘት በጋራ መፈለግ ስለምንችል ማለት ነው። በጋራ እንፈልጋለን፣ እናገኛለን። ችግሮች እንዳሉ ግን መገንዘብ በጣም እጅግ አስፈላጊ ነው ብዬ አስባለሁ። በጣም እጅግ አስፈላጊ ነው። እዚህ ቦታ ያንን ሁኔታ እናያለን። ፈጥነው ነው የሚለው አንድ ቀን ሳይሞላቸው ስለ ምግብ መጨነቅ ይቻላል። እንደዚህ አይነት ተአምር ተደርጎ እንደዚህ አይነት ድንቅ ነገር ተደርጎ ሊረሳ የሚችል መሆኑን ማየት እንችላለን፣ መመልከት እንችላለን ማለት ነው። በጣም ብዙ ጊዜ ከተደረገልን መልካም ነገር ይልቅ የሚገጥመንን ችግር ማየት እሱን ማስታወስ ይቀናናል ማለት ነው አይደል? እንደዚህ አይነት ባህሪ አለ። አባባልም ስላለ ማለት ነው።
ብዙ አባባል ስላለ ቶሎ ወደ አይምሯችን የሚመጣው ነገር ቢኖር የገጠመንን ችግር እንጂ የሆነልንን ነገር አይደለም። የተደረገልን መልካም ነገር ስላይደለ ማለት ነው። ልክ እንደ ያዕቆብ 1:24 ቁጥር ላይ ያለውን ቃል ስንመለከት በተለይ እዚህ ቦታ ቃሉን ሰምቶ ስለማያደርገው ሰው ሲናገር እንደዚህ አይነት ስሜት ስለሚሰማኝ ነው። ልክ ቃሉን ሰምቶ ራሱን በቃል ውስጥ አይቶ ተገንዝቦ የሚያደርገውን ወይም በጣም ፊቱ ላይ ያለውን ማንኛውም አይነት ቆሻሻዎች ሊሆኑ ይችላል፣ የተለያዩ ችግሮችን ሊሆን ይችላል። ተመልክቶ አይቶ በስነ ስርዓት አይቶ ወይም አንዳንድ ጊዜ ደግሞ ራሳችንን በጣም የምናይበት ከቃሉ አንፃር የተገነዘንበት ብዙ ሁኔታዎች ሊኖሩ ይችላል። ትዕቢቱን ሊሆን ይችላል፣ ኩራቱን ሊሆን ይችላል፣ የተፈጠረበትን መንፈሳዊ ውድቀቱን ሊሆን ይችላል። ያንን ነገር ሁሉ ተመልክቶ በቃሉ ማለት ነው በቃሉ አይቶ ልክ ዘወር ሲል ምን እንደሚል ፈጥኖ ምን እንደሚል ነው እንደሚረሳ አይደለም። መስታወስ እንደዛ ስለሆነ ማለት ነው። መስታወስ እንደዛ ነው። ስንት ጊዜ ነው መስታወት በምታዩት? ጠዋት ካያችሁ አይበቃችሁም? ስትወጡ ማለት ነው። አይበቃም? ይበቃል እንደዛ። አንድ ጣናትን በዚህ ላይ ሳይ ሴቶች እህቶቻችን በቀን ከ38 ጊዜ በላይ መስታወት ያያሉ ይላል። በቀን ማለት ነው። ምንድነው የሚፈጠረው? በዚህ ማለት በማየትና ባለማየት አይተን እንደገና ድጋሚ በምናይበት መካከል የሚፈጠረው ምንድነው? ወንዶችም የዋዛ አይደሉም አይደለም? የዋዛ አይደሉም። አንዳንዶቹ እስከ 30 ይላል። አንዳንዶቹ ማለት ነው እስከ 30 ይላል። ያ ማለት በጣም እናየዋለን። ግን በጣም የሚገርመው ነገር ግን በፍጥነት ምን እንለዋለን? እንረሳዋለን። በፍጥነት እንረሳዋለን። እናየዋለን እኮ አይተናል እኮ በቃ ተስተካክሏል ብዙ ነገሮቻችንን አይደለም በቃ እንትን ብለነዋል። ግን ዞር ብለን ወጥቂት እንደሄድን ማለት ነው እንረሳዋለን። 5 ደቂቃ በኋላ ማለት ነው አይደለም 5 ሰከንድ በኋላ እዛ ጋር እንኳን መስታወት ብናይ ምን እንላለን? በደንብ አድርገን የምናየው ማለት ነው። አናልፈውም እሷንም ብትሆን ማለት ነው። ይሄ ነገር በእውነት ለእግዚአብሔር ውለታ ቢሆንስ? ሁል ጊዜ ለማስታወስ ማለት ነው። ሁል ጊዜ ለማስታወስ በዚህ ልክ ብንተጋስ ማለት ነው። በዚህ ልክ ማለት ነው። አይቶ ወዲያውንም እንደሚረሳ ነው። ልክ እንደዚህ አይነት ሁኔታ ይመስለኛል። ወዲያው የመርሳት ዝንባሌያችን ከፍ ያለ ስለሆነ ማለት ነው። ይሄ ነገር ለብዙ ነገር በጣም ለብዙ ነገር ዳርጎናል። መንፈሳዊ ውድቀቶቻችን እንደ መነሻ ሆኖ የሚያገለግል ነገር ነው። መርሳት እግዚአብሔር ያደረገልንን ውለታ በህይወታችን የፈጸመውን ውለታ መርሳት ለብዙ ውድቀቶቻችን፣ ለብዙ ነገሮቻችን፣ ለብዙ ከኋላ ለተከተሉ በተለይ ደግሞ አሁን ለሚገጥሙን ችግሮች፣ አሁን ለሚገጥሙን አስቸጋሪ ሁኔታዎች ምክንያት መርሳት የሚባለው ነገር። መርሳትማ ባይኖር ኖሮ እንዴት ብሎ ሰው ይሸነፋል? እንዴት እንሸነፋለን? እንዴት ነው የምንሸነፈው? አንሸነፍም። አስቡ የሚለውን ክርክር በእግዚአብሔር ቃል ውስጥ ስናይ ቅድምም እንዳልኳችሁ ነው። እግዚአብሔር ብዙ ጊዜ በብዙ ሁኔታ ተማጉቷል። እስራኤልም ማለት ነው እየረሳችሁ ነው፣ ባካችሁ አስታውሱ፣ ይሄንን ነገሬን ምን እንዳደረጉላችሁ ተገንዘቡኝ የሚል ጥያቄና ክርክር ሁሉ ጊዜ ነው ያለው። በጣም ብዙ ጊዜ ማለት ነው። ኢሳይያስን ምዕራፍ 1 ቁጥር 3 እንመለከት። በሬ ጌታውን ይላል፣ አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤ ግን አላስተዋለም፣ ጨርሶንም ረስቶታል አለ። እንግዲህ ንጽጽሩን ትንሽ ያሳፍራል አይደለም? አያሳፍርም? ንጽጽሩ ስለ በሬና ስለ አህያ ነው እያሰበ ያለው ማለት ነው። እና የበሬና የአህያ ያክል ጌታ ይፈልጋል።
ቢያንስ እንኳን ማለት ነው ቢያንስ በሬ ያስታወሰውንና አህያ ያስታወሰውን ያክል እንድናስታውስለት ይፈልጋል ማለት ነው። ንጽጽሩ እንደዛ ነው። እውነት ነው። በሬ ጌታውን አይረሳም። ጌታውን አይረሳም። አህያም ደግሞ ምንም አልምን አገልግሎት ይሰጣል። ከዛም በኋላ ጋጣውን ግን ምን አይልም አይረሳም። የጌታውን አይረሳም። ይሄ እንስሳት ናቸው። ምንም አይነት በእውቀት ይመራሉ ብለን ማናስባቸው ፍጥረታት ናቸው። ግን ይሄ ነገር ከነሱ ውስጥ አይዘነጋም። የጌታቸውን ውለታ፣ የጌታቸውን ስጦታ፣ የጌታቸውን በረከት አይረሱትም። ቀን ላይ የትም ብትለቋቸው ተመልሰው መምጣታቸው አይቀርም። አይሄዱም፣ ያውቃሉ። እስራኤል ግን ሕዝቤ ግን እንደዚህ አይደለም አለ። እዚህ ከኔ ጋር በጣም ብዙ ነገር አብልቶት ብዙ ነገር አድርጎት እንደ ሕዝብ አቁሞት፣ ነገር ግን ሌላ ነገር ውስጥ ነው ያሉት። ጥለውት ረስተውት ታያላችሁ። መቼስ ሁሉም የሚያምንበት ውሻ ታማኝ ነው ይባላል አይደለም? ውሻን 3 ቀን ብትመግበው ለ3 ዓመት አይረሳም ይላል። ይሄ እንዳባባል ነው ብቻም አይደለም፣ ተግባራዊም ነው፣ ትክክልም ነው። አይረሳም ይላል። የሰው ልጅ ምናልባት 3 ዓመት ብትመገበው ለ3 ቀን ነው የሚለው ለ3 ቀን ነው። ከዛ በኋላ የገጠመውን ችግር ነው የሚያስበው፣ የገጠመውን ውሃ ነው የሚያስበው እንጂ እዛ ጋር ያለውን ነገር ማሰብ አይፈልግም። የገጠመው ፊት ለፊቱ የገጠመው ይሄ ነገር ገጥሞኛል ብሎ በቃ ምር ብሎ ይጮሃል እንጂ እዛ ጋር ትላንትና እንደዚህ የሚባል ነገር የለም ጨርሶ ነው። ምናልባት ይሄን ስለሚያውቁ ሊሆን ይችላል ፈረንጆች ለውሻው የሚያወጡት ወጪ ከሰው ይበልጣል ይባላል። እግዚአብሔር ግን እንዲህ አይደለም። እግዚአብሔር የሰው ልጅ ነው የሚፈልገው አይደለም? ሰው በላተኛ ነው። ስለዚህ ሰው ማመን ቀብሮ ነው እንዳለችው፣ ስለዚህ አናምንም የሚለውን ዝንባሌ እንድናዳበር አይደለም የምፈልገው። እኔ እያወራ ያለሁት ከእግዚአብሔር ጋር ያለንን ውለታ፣ ከእግዚአብሔር ጋር ያለንን ህብረት እንዴት አድርገን ጤናማ አድርገን የእግዚአብሔርን ውለታ ባሰብን ቁጥር ህይወታችን፣ ነገሮቻችን እየጸናና እየበረታ እየቆመ ስለሚሄድ ለእግዚአብሔርም ክብር ምስጋናም እየዋለ ስለሚሄድ ማለት ነው። ምስጋናም እየዋለ ስለሚሄድ ነው ያንን ነገር እንድናስተውል የምፈልገው ማለት ነው። ግን ለምንድን ነው የምንረሳው? የምንረሳበትን ምክንያት ጥቂት ነገር መናገር እፈልጋለሁ ቶሎ ማለት ነው። ሆሴዕ 13:6 ላይ ያለውን ቃል እንመልከት። ለምንድን ነው የምትረሱት የሚለውን ነገር። አንደኛ እግዚአብሔርም በዚህ መካከል ያለውን ቃል በሰፊው የሚያወራበት ነው። መጽሐፉን በምትመለከቱበት ጊዜ በጣም ብዙ ቦታ እስራኤል ለምን ረሳኝ የሚለውን ቃል የሚተነተንበት ክፍል ብዙ ቦታዎች ስላሉት ማለት ነው። ለምንድን ነው እስራኤል የረሳው? ለምንድን ነው የሚረሱት ህዝቡ ማለት ነው? ለምንድን ነው የሚረሱት? መርሳት ከምን የተነሳ ይመጣል? እግዚአብሔርን ውለታ መዘንጋት ማለት ነው። ሆሴዕ 13:6 እንደዚህ ነው የሚለው፣ ካበላኋቸው በኋላ ጠገቡ፣ በጠገቡ ጊዜ ታበዩ፣ ከዚያም ረሱኝ ይላል። ምንድን ነው የሚለው? ካበላኋቸው በኋላ ጠገቡ፣ በጠገቡ ጊዜ ደግሞ ታበዩ፣ ከዚያም ከናካቴ ስለመኖሬ ምን አሉኝ ብሎት ይናገራል። ዘዳግም 32 ይህን ሐሳብ በደንብ አድርጎ ስለሚያብራራ 32 ከ12 ጀምሮ እስከ 15 ያለውን ባነበው ደስ ይለኛል። 12 ላይ እንደዚህ ይላል፣ እግዚአብሔር ብቻውን መራ፣ ከእርሱም ጋር ሌላ አምላክ አልነበረም። ማለት አልረዳም። ማንም እስራኤል ያንን ሁሉ መንገድ አብሮ ነበረ ከነሱ ጋራ ማለት ነው። ከሱ ጋራ ሌላ ማንም
አልነበረም ሲረዱ ማለት ነው። በምድር ከፍታ ላይ አወጣው፣ የእርሻ ፍሬ በላ፣ ከአለት ድንጋይ የሚገኝ ማር፣ ከጭንጫውም ድንጋይ የሚገኝ ዘይት አጠባው። የላሙን ቅቤ፣ የመንጋውን ወተት፣ የጠቦቱን ስብ ከስብ ጋር፣ የባሳውንም አውራ በግ ፍየሉን ከስንዴ እሸት ጋር በላ። ከወይኑም ደም ያለውን ጠጅ ጠጣ። ይሹሩን ወፈረ፣ ረገጠ፣ ወፈረ፣ ደነደነ፣ ሰባ። የፈጠረውንም እግዚአብሔር ተወ፣ የመድኃኒቱን አምላክ ናቀው ብሎት ይናገራል። ምንድነው የሆነው? እርግጥ ነው ቃልም ሲገባላቸው ማርና ወተት ወደምታፈስበት ምድር እንደሚያወጣቸው ነግሯቸዋል። ብዙ ጊዜ ዘዳግምንም ሆነ ሌሎቹንም ቃል ስትመለከቱ አደራ ይላቸው ነበረ። አደራ በገባችሁ ጊዜ እንዳትረሳ ይህን ነገር የሚል አደራ ይሰጣቸው ነበር። ለምንድን ነው አደራ የሚሰጠው? ሰው ባገኘ ሰዓት፣ ባለው ሰዓት፣ በሞላለት ጊዜ የሞላለት ወይም እንዲሞላ ያደረገለትን ምንጭ ምን ስለሚል ነው? ስለሚረሳ፣ ውጤቱ ላይ ስለሚያተኩር። ምንጩን ይተወዋል፣ ውጤቱን ያየዋል። በዙሪያው ምግብ አለ፣ በዙሪያው የደላ የተመቸ ነገር አለ፣ በዙሪያው ብዙ ነገር በዙሪያው በሚኖርበት ሰዓት እግዚአብሔርን ወይስ እዚህ ጋር ያለውን ነገር የሚለውን ነገር ክርክር ይነሳበታል በውስጡ ማለት ነው። ለዛም ይሹሩን ወፈረ ብሎት ይናገራል። ምክንያቱም እንዴት ነው ያደርጋል? ማንም እኮ አምላክ አልነበረም፣ ብቻዬን ነበር እናንተን የረዳው ያገዝኩኝ ያልኩት። ከዛ በኋላ ግን ከበሉ ከጠጡ ከጠገቡ በኋላ ግን ብዙ ነገር በዙሪያቸው በሞላ ሰዓት ግን ሞሎክን፣ ሌሎች የባዕድ አማልክትን ይፈልጉ ነበር፣ ይተውት ነበር፣ ይረሱት ነበር እግዚአብሔር። እነሱ እኮ በዚህ ሂደት ውስጥ በምድረ በዳ ጉዟቸው ውስጥ 40 ዓመት በነበረው በዚህ ጉዟቸው አንድ ቀንም እንኳን አልረዷቸውም ነበር። ሞሎክ ረድቶ ነበር እንዴ? አልረዳም። አይደለም እንዴ? የአሞናውያን አማልክት ረድተዋቸው ነበረ? አልረዷቸውም ነበረ። ማንም አላገዛቸውም። ያገዝኩት አለ እግዚአብሔር ሲናገር፣ እኔ ብቻ ነበርኩኝ ከእናንተ ጋር የነበርኩ አለ። ግን በኋላ ላይ ግን በደንብ ካገኙና ምድሪቱን ከወረሱ ምድሪቱን ፍሬውን መስጠት ከጀመረች ጀምሮ እስራኤል መብላት፣ በእርሻው ላይ ተዘልሎ መቀመጥ፣ ብዙ ሁኔታዎች ምቹ ሁኔታዎች ሲሞሉለት ግን ረሳው ይላል። አይ በቃ የተራራ አምላክ እናምልክ፣ አይ በቃ የሸለቆንም እናምልክ፣ አይ እንደዚህ እናርግ ማለት ጀመረ። ወደ ሌሎች አማልክት ፊቱን ማዞር ጀመረ። ጥጋብ ያስረሳል አይደለም ነው? አይደለም እንደዛ ከጠገበ ሰው ያድነን አይደለም? ጥጋብ ሲኖር ሲበዛ ሲሞላ ያ ሰው ሁሉም ነገር በራሱ እንደሆነለት ስለሚያስብ በራሱ ምንም ነገር ማድረግ ስለሚችል ማለት ነው። ምን ማድረግ ነው? ገንዘብ በሰማይ ላይ መንገድ አለ፣ ለምን ፈልገዋለሁ? መንገድ የሚሰጠኝ ከሆነ ማለት ነው። ምንም ነገር የሚያደርግልኝ ከሆነ ማለት ለምን ፈልገዋለሁ? እግዚአብሔር ምንጩን ምን አስፈለገኝ? ለምን መነሻዬን ለምን አስታውሰዋለሁ? በዙሪያ ያለው የከበበው ሙሉ ሲሆን ማለት ነው። አደጋ ነው፣ በጣም አደጋ ይሄ ነገር። ከጥጋብ እግዚአብሔር ያድነን። እግዚአብሔር ሊያጠግብ ይችላል፣ እርግጥ ነው። እንድንረሳው ግን አይፈልግም። በእጃችን ያለው የተሰጠንን ያሉንም ነገር በረከቶቻችን ሳይሆን ማሰብ ያለብን የበረከቱን ምንጭ ነው ማሰብ ያለብን። ያለ እርሱ የሆነ ነገር የለም፣ ያለ እርሱ የተደረገ ነገር የለም። ሌላው ቅድም እንዳነሳ ነው አዲስ ችግር ሲገጥመን፣ አዳዲስ ችግሮች ሲገጥሙን ቅድም እንዳልነው አይነት ነገር ነው። ብዙ ባልናገርም ሁሉ ጊዜ የምናስታውሰው እዚህ ጋር ያለውን ነው። እዚህ ጋር ያለው ፊት ለፊታችን የገጠመውን ነው፣ ግን አይደለም። ለዛ ነው ዳዊት ነፍሴ ምን በይን ነው የሚለው? ነፍሴ ሆይ ውለታውን ሁሉ ምን እንዳትረሽ ሊያዘን። በቃ በጣም ብዙ ነገር ሊያስጥለን ስለሚችል ማለት ነው። ሊያስጥለን ስለሚችል ስለዚህ ከገጠመን ሁኔታ በላይ ትላንትና የመራን የጠበቀን ያገዘን የረዳን በነገሮች ሁሉ ብቻውን የታደገን አምላክ እርሱ ዛሬም ሕያው ነው። እንደዛው ነው፣ በመካከላችን የሚሰራ ነው። በመካከላችን አትርሽ።
አትርሽ። መርሳት ትልቅ ችግር ስለሆነ ማለት ነው። ዳዊት ሲያወራም ኃጢአትሽን ሁሉ ይቅር የሚል አይደለም። ኃጢአቱን ይቅር ያለው እግዚአብሔር ነው። ኃጢአትሽን ሁሉ ይቅር ብሎሻል። ደዌሽን ሁሉ የሚፈውስ ጤናም የሰጠን እሱ ነው አይደለም? ነው እኮ መስሎን ከሆነ ገንዘባችን አይደለም። ህይወትሽንም ከጥፋት የሚድን ሊመጥ በቃ የሚቃጣብሽን ማንኛውንም ጥቃት የሚጋርድ ማለት ነው። ያየነውን ሊሆን ይችላል። ብዙ ጊዜ ካየነው አንፃር ወይም ደግሞ በህይወታችን ከገጠመን ነገር አንፃር ብቻ ልናስብ እንችላለን። ከገጠመን ወይም ካየነው ይልቅ ያላየነው ብዙ ጥቃቶችን ከብዙ ጥቃቶች እግዚአብሔር እንዳዳነን ማሰብ ተገቢ ነው። እንዳዳነን ማሰብ ማለት ነው። ምህረትና ርህራሄን የሚያቀዳጅ የሚያጎናጽፍ ነው እግዚአብሔር። የሚያጎናጽፍ ነው። ጎልማሳነትሽንም እንደ ንስር የሚያድስ ብሎ ኃይል የሚሰጥ የለሽም ስትባይ እንደገና እንድትቆም ያደረገሽ እሱ ነው። ማቆም የሚችለው እርሱ ነው። የእሱ ኃይል ነው። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ስለዚህ እግዚአብሔርን እንድናስበው ይፈልጋል። በህይወታችን የተደረገልን ውለታውን እንድናስበው ይፈልጋል። የተደረጉልን ነገሮች በሙሉ ልንቆጥራቸው 1 2 3 እያልን ማለት ነው ልንቆጥራቸው ይገባል ማለት ነው። ስለዚህ መርሳትን ለማስወገድ አባቶች ያደረጉትን ማሰብ ተገቢ እንደሆነ ጥቂት እናገርና ልጨርስ። ኢያሱ 4:7 ላይ የመታሰቢያ ድንጋዮችን ማየት እንችላለን። ይሄ ለማስታወስ የተጠቀመበት መንገድ ነው። ከዚህ በኋላ በተለይ ዮርዳኖስን በተከፈለበት ሰዓት 12 ትልልቅ ድንጋዮች እንዲቀመጡ አደረገና ለህዝቡም ነገራቸው። ይሄንን ድንጋይ ሰዎች ይጠይቃሉ። ምንድነው ይሄ ድንጋይ ብሎ ሲናገር በዚህ ጊዜ እግዚአብሔር ዮርዳኖስን ህዝብ በቃ ከፍሎ ማለት ነው እንዴት እንዳሻገረ ተመሰከራለ ብሎት ይናገራል። አንዳንድ ጊዜ በጣም በህይወታችን ውስጥ እንዲህ አይነት ልማዶች ቢኖሩ መልካም ነው። በዚህ ጊዜ የምናስቀምጠው ቅርጽ ላይኖር ይችላል፣ ድንጋይ ላይኖር ይችላል። ግን መመዝገብ የሚለውን ነገር ማሰብ ግን በጣም አስፈላጊ እንደሆነ እገምታለሁ። የእግዚአብሔርን ውለታ መመዝገብ የሚለውን ነገር መዝግቦ መያዝ በጣም አስፈላጊ ነው። እንደ ትርክታችንም የተጻፈ ይኖራል፣ የተነገረ ግን ይረሳል። አይደለም እንዴ? ይረሳል። በንግግር የተያዘ ነገር ስለሚረሳ በተጽፎ የተነገረ ነገር ግን ማስታወስ ስለሚቻል ይሄ ልምዱ ቢኖር የሚለውን ሐሳብ መያዝ እንችላለን። ሁሉ ጊዜ ልክ እንደ ጆርናል ማለት ነው በቃ ያንዳንዲቱን ነገር መመዝገብ የሚለውን ነገር በጣም አስፈላጊ እንደሆነ አስባለሁ። የእግዚአብሔር ውለታ መያዝ ስላለበት ማለት ነው። መነገር ስላለበት ማለት ነው። መነገር ስላለበት መመስከር ሊሆን ይችላል። ብዙ ጊዜ ምስጋና እንትኖችን ሲዘጋጁ በቃ ብዙ ፋይዳ ያለው ግን አይመስለኝም፣ እንደ ስሜቴ ማለት ነው፣ እንደ ራሴ ግን አይመስልም። እንደዛ አይደለም። የምስጋና ቀኖች ሊኖሩ ይገባል። አይደለም በሰው ልጅ በተለይ የተደረገለትን ቀን የተደረገለትን ነገር እንዴ በእስራኤል እኮ የተደረጉ በዓላት በሙሉ ምንን አስመልክተው ነው እንዴ? ፋሲካ ዝም ብሎ ነው የሚደረገው እንዴ? አለ አይደለም፣ ምክንያት አለው አይደለም? ይሄንን ነገር ለመታሰቢያ የሚለው ቃል አለ። ለምንድን ነው መታሰቢያ ያስፈልገ? ሁሉ ጊዜ ልናስብ ይገባል። ሁሉ ጊዜ ማለት ነው ልናስበው ይገባል። እቺ ቀን እኮ በዚች ቀን እኮ እግዚአብሔር እንደዚህ ያደረገልኝ የሚለውን ነገር ማሰብ በጣም ያስፈልጋል። የምስጋና በዓል ስላለ ማለት ነው። በዓላት አሉ። በእስራኤል ያሉ በዓላት በሙሉ ምክንያታዊ ናቸው፣ ታሪካዊ ናቸው። ያለ ምክንያት አይደለም የሚደረገው። በየዓመቱ ሳይረሳ ሁሉ ጊዜ ምክንያቱም ስለምንዘነጋ ችግራችንን አወቅን አይደለም? ችግራችንን ተገነዘብን አይደለም? ቶሎ የመርሳት አቅም አለን፣ ቶሎ የመርሳት ችግር አለብን ብለን ካልን ችግሮቻችንን ለመቅረፍ ሁሉ ጊዜ ልናደርገው የሚገባ ነገር እንደሆነ ማሰብ ያስፈልጋል። እግዚአብሔር የምንመሰክር ሰዎች ያድርገን። የእግዚአብሔርን ስራ የምናወራ ሰዎች ያድርገን። አሊያ እኛን የምንታየው እግዚአብሔር ይጠፋና እኛ እንቆማለን። በኔ ጉልበት፣ በኔ አቅም፣ በኔ ብርታት የሚለው ነገር ይጎላል ማለት ነው። ምስጋናው ሲታወስ ግን፣ ውለታው ሲታወስ ግን የዚህ ሁሉ ምክንያት ማን ይሆናል? እግዚአብሔር ይሆናል። ለእግዚአብሔር ለአምላካችን የተመሰገነ ይሁን። ስለዚህ እግዚአብሔርን ውለታ ቅድሚያ ሰጥተን በማሰብ
ዛሬ ለሚፈጠነው እውነተኛ እምነት ምክንያት ስለሆነ ማለት ነው። እውነተኛ ትምክህት ዛሬ ለሚፈጠረው እውነተኛ ትምክህት ምክንያት ስለሚሆነን የእግዚአብሔርን ውለታ እንድናስብ ጌታ ይርዳን።